ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል ባዮሎጂ ዩኒት 5.5 ኢፌክቲቭስ ኦፍ አልኮል ዩዝ። አልኮል ስንጠቀም የሚኖሩ ኢፌክቶችን፣ ቻት ስንጠቀም፣ ካናቢስ እና ሌሎችን ድራጎችን ስንጠቀም የሚኖሩትን ኢፌክቶችን፣ ያም ደግሞ ሴክሹዋል ትራንስሚሽን ላይ የሚኖሩትን ኢፌክቶች እናያለን። አንወንትድ የሆኑ ፕሬግናንስ ወይም ያልተፈለጉ እርግዝና የሚለውንም ሀሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። እንደተለመደ ቪዲዮ ላይክ በማድረግ ጀምሮ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። ሀሳብ አስተያየት ካለ ኮመንት ሴክሽን ላይ አስቀምጡልኝ። እንቀጥል። 5.1 ኢፌክቲቭስ ኦፍ አልኮል ዩዝ። አልኮል ስንጠቀም የሚኖሩት ኢፌክቶች። ሄቪ አልኮል ዩዝ አፌክት ላይፍ ስታይል ኦፍ ውማን። በከፍተኛ መጠን ወይም በጣም ብዙ አልኮልን መጠቀም የአንድ ሰውን ላይፍ ስታይሉን አፌክት ያደርገዋል። አሁን ለምሳሌ በአካባቢያችሁ ላይ በጣም መጠጥ ቀኑን ሙሉ እየጠጣ የሚውል ሰው ካለ ከዛ ደግሞ የእሱ ላይፍ ስታይል እና መጠጥን በትንሹ የሚጠጣና መጠጥን የማይጠጣ ሰው ላይፍ ስታይል ምን አይደለም፣ ተመሳሳይ አይደለም። ስለዚህ በከፍተኛ አልኮልን ስንጠቀም የአንድ የሰው ልጅን ላይፍ ስታይል ምን ያደርጋል? አፌክት ያደርጋል። ስፔሻሊ ድሃ ከሆነ ደግሞ በጣም በሚባል ደረጃ አፌክት ያደርጋል ማለት ነው። the normal blood alcohol limit for ኢዮፕራ is 0.1። ኖርማል ብሉድ አልኮል መጠን 0.1 ከሆነ 0.1 ከሆነ የአልኮል መጠን በደም ውስጥ ይሄ ምንድነው ኖርማል ነው። but the increase in the alcohol intake damage many part of human body function። ከዛ በላይ ግን የአልኮል መጠን ወደ ሰውነት በጣም ከወሰድን ብዙ የሰውነት ክፍሎችን ስራቸውን ምን በአግባቡ እንዳይሰሩ ወይም ዳሜጅ ያደርጋል ማለት ነው። አልኮል ዩዝ ሃዝ ፎሎዊንግ ኔጋቲቭ ኢፌክት። አልኮልን ስንጠቀም ብዙ ኔጋቲቭ የሆኑ ኢፌክቶች አሉት ማለት ነው። የመጀመሪያ ቱ ማች ኢንቴክ ኦፍ አልኮል ኬዝ አኪዩት ኢፌክት ኦፍ ፓርት ኦፍ አወር ቦዲ። በብዛት አልኮልን ስንጠቀም በጣም አስቸጋሪ የሚባል ችግሮችን በሰውነታችን ላይ ወይም በሰውነታችን አካል ላይ ልናይ እንችላለን። ለምሳሌ ብለን በምናይበት ጊዜ ሃይ ኮንሰንትሬሽን ኦፍ ብሉድ አልኮል። ብሉድ አልኮልን በጣም ከፍተኛ መጠን ስንጠቀም አሁን ለምሳሌ ከ0.25 እስከ 0.3% ስንጠቀም ምን ያስከትላል? ስሊፕነስ ወይም እንቅልፍ ማጣትንና ኮንፉዥን መጨናነቅን፣ መበሳጨትን ሊያስከትል ይችላል ማለት ነው። prolonged excess alcohol intake increase dementia። በጣም ለረጅም ጊዜ አልኮልን ስንጠቀም ምን አይነት ነገሮችን ኢንክሪዝ የሚያደርግልን ስንል እንግዲህ ዳይሜንቲያ ነው። የአእምሮ መርሳት ህመምና ፑር ኑትሪሽናል ስታተስ፣ የአመጋገብ ስርዓታችን የወረደ ይሆናል። ለምግብ ያለን ፍላጎት በጣም የወረደ ይሆናል። አብዞ መጠጡ ሰዎች አሁን ጠጅ ምንድነው አረቅ የሚባሉ ሰዎች መጠጡ ሰዎች ጠዋት ምግብ ከመብላታቸው በፊት ጮጋራ ማጥባበል ወደ ጠጥተው ይመጣሉ። which means ለምግብ ያላቸውን ስታተስን በጣም የቀነሰ ነው ማለት ነው። አልኮል ዳሜጅ the brain። አልኮል ምንን ዳሜጅ ያደርጋል? አእምሮን። ቫይታሚን ዲፊሸንሲ እንዲኖር ያደርጋል። እንደ ሊቨር እንደ ካውዚንግ ክራይሲስ በሽታውን ሄፓታይቲስ በሽታዎች እንዲከሰቱ አልኮል ትልቁን ሚና ይጫወታል ማለት ነው። ሄቪ አልኮል ድሪንኪንግ፣ በጣም በከፍተኛ መጠን አልኮል ስንጠቀም እግሮቻችን ጄ ሼፕ ይኖረዋል። እንደዚህ ጄ ሼፕ ይኖረዋል ማለት ነው። እዚህም እንደዚህ ጄ ሼፕ ይኖረዋል። ጄ ሼፕ ድሮ በምን ነበር የሚኖረው ስንል የፀሐይ ብርሃንን አንድ ህፃን ከተወለደ በኋላ ካላገኘ እግሩ ወደ ውስጥ እንደዚህ ይሆናል ብለን በ9ኛ ክፍል በዩኒት 5 ላይ በዲፊሸንሲ ዲዚዝ ላይ አውርተን ነበር ማለት ነው። እና እዚህ ላይ ደግሞ በከፍተኛ መጠን አልኮል ከተጠበቀ ጄ ሼፕ ይኖረዋል። ኮሎሬክታል እና ኮሎን ካንሰር ወይ የአንጀት ካንሰር እና ቫዮለንስ፣ ትራፊክ አክሲደንቶችን ወይም በትራፊክ አደጋ ሊጋጭ ይችላል። ከዛ በተለያየ መንገድ ሞትም ሊከሰት ይችላል። ይሄ ሁሉ አልኮልን ከልክ በላይ ከተጠቀምን የሚመጣው ኢፌክቶች ናቸው። ሌላኛ ደግሞ ግሉምፒንግ አፕ ሞር አልኮል። ብዙ መጠጥን ስንጠጣ ኮማና ዲዝ ሊከሰት ይችላል። ይሄ ኮማ ምንድነው ስንል ህሊና መሳት፣ በቃ ሰው በጣም ትልቅ ሰው ሆኖ የሚያወራ ንግግር በቃ ከልጅ የማይጠበቅ ንግግር ህሊናውን ሲሴት
ብዙን ጊዜ ሊያጋጥማችሁ ይችላል ብዬ አስባለሁ። ወይም ደግሞ ዴዝ የተለያየ ሞት ሊያጋጥም ይችላል ማለት ነው በተለያየ ምክንያት። አሁን ለምሳሌ በጣም መሽቶ እየሄደ ያለ ትልቅ ቦይ ላይ ወድቆ ሊሞት ይችላል። መኪና አደጋ ሊያጋጥም ይችላል። ከዛ ደግሞ በጣም በብዙ አይነት መንገድ ሞት ሊያጋጥም ይችላል ከልክ በላይ አልኮልን ስንጠቀም ማለት ነው። ሌላኛ ደግሞ አልኮሊክ ድሪንክ ኬስ የአልኮል መጠጥ 6.2% በወንዶች ላይ 1.1 በሴቶች ላይ በዓለም አቀፍ ደረጃ ሞትን ያስከትላል ማለት ነው። በወንዶች ላይ 6.2%፣ በሴት ላይ ደግሞ 1.1% ሞት ያስከትላል። አልኮል ድሪንኪንግ ኢዝ አሶሲየትድ ዊዝ ሪስኪ ሴክስ ኤንድ ትራንስሚሽን ኦፍ HIV። አልኮል የሚጠቀም ሰው ለተለያዩ ሴክስ ሊጋለጥ ይችላል። በዛ ጊዜ ደግሞ ከኤችአይቪ ኤድስም ጋር ንክኪ ሊኖረው ይችላል ማለት ነው። እዚህ ጋር ያለው ኢሜጅ ምንድነው የሚለው ኢፌክቲቭስ ኦፍ አልኮል ኢን ሁማን ቦዲ። አልኮል በሰው ልጅ ሰውነት ላይ ምን አይነት ኢፌክቶች ይኖረዋል ስንል እንግዲህ ከዚህ ጋር ስንጀምር ስትሮካ ነው። ባይብሮናይ ስትሮካ ወይም ራስ ምታት ሚት ምናምን ሊኖረው ይችላል። ይሄ ኦራል ካንሰር የነቀርሳ በሽታ ሊያጋጥመው ይችላል። ሄርት ላይ ደግሞ ሄርት ዲዚዝ ሊያጋጥመው ይችላል። ጋስትሪስ የጮጋራ ላይ ይሄ መድረቅ ሊያጋጥመው ይችላል። ፓንክራሲስ ላይ ጣፊያ ላይ ችግር ፓንክሪያቲስ ሊያጋጥመው ይችላል። ሃርም ቱ አንቦርን ቤቢ። ከዛ ደግሞ አንድ ላልተወለደ ህፃንም ምንድነው አንድ ችግር ነው። ባውል ካንሰር ይሄ ደግሞ የሚያጎሳ ነብስ የሚል ትርጉም ነው ያለው። ከዛ ይሄ በጣም በዚህ መልኩ ምን አለው ካንሰር ማለት አልኮል በሰውነት ላይ ኢፌክት አለው ማለት ነው። ለኛ ደግሞ ዲፕሬሽን እና አንሲቲ ድብርትና ጭንቀት በቃ እንዲበዛ በአእምሮ ውስጥ ያደርጋል። ሚሞሪ ቱ ሉዝ በቃ አእምሮ የያዘውን ነገር ቶሎ እንዲረሳ ያደርጋል። ብሬስት ካንሰር የጡት ካንሰር እንዲከሰት ያደርጋል። ሃይ ብሉድ ፕሬሸር ከፍተኛ የሆነ የደም ግፊት ሊያደርጋል። ሊቨር ዳሜጅ ጉበትን ዳሜጅ ሊያደርግ ይችላል። ሄፓታይቲስ እንደ ክሮሲስ ካንሰር እንግዲህ ሊቨር ነው ወደ ውስጥ የተጠቀምነው አልኮልን እያጠራ እንደሚያደርግ ከልክ በላይ እሱ ሲሆንበትም ግን ማጣራት ሊያቅሱና ዳሜጅ ሊያደርግ ይችላል። ሄፓታይቲስ በሽታ ውስጥ ክሮሲስ እና ካንሰር በሰውነት ውስጥ እንዲከሰት ያደርጋል ማለት ሊቨር ላይ ማለት ነው። ሌላ ደግሞ እዚህ ጋር ፈርቲሊቲ ብለዋል። ኢንፈርቲሊቲ መሃንነት በወንድም በሴትም ላይ እንዲከሰት ያደርጋል ማለት ነው። ይሄን ሁሉ ኢፌክት ያለው ማን ነው? አልኮል ነው ማለት ነው። ስለዚህ አልኮልን ከልክ በላይ መጠቀም የለብንም ማለት ነው። ኦኬ 5.2 ኢፌክትስ ኦፍ ቺንግ ቻት። ቻትን ስንቅም ምን አይነት ኢፌክቶች ይኖሩታል የሚለውን ሀሳብ ስናይ ቻት ኢዝ ሽሩብስ ፕላንት። ይሄ ቁጥቋጦ የሚመስል ምንድነው ፕላንት ነው ወይም ካታ ኢዱሊስ ነው። ዛት ፒፕል ቺው ኢት ሊቭ አስ ሪክሬሽናል ስቲሙለስ ኤንድ ሳይኮአክቲቭ ድራግ። ሰዎች ጫትን ምን ያደርጋሉ? የእሷን ቅጠሉን ለመዝናናት ወይም በቃ ለመነቃቃት ብሎ ምን ያደርጋሉ? ይቂማሉ ማለት ነው። ከዛ ሳይኮአክቲቭ ድራግ ነው ማለትም በቃ አእምሮውን ሊያፍታታ የሚችል አይነት ድራግ ነው። ኢት ሃዝ ቢካም ፖፑላር ቼዋብል ኮንሶፖሊታን ሊቭ አሞንግ ዩዘር ሊቪንግ ኢን ኢትዮጵያ። በጣም ደስ የሚያሰኝ ማለት በብዙ ዘንድ የሚጠቀሙት አይነት ሊቭ ነው ማለትም ፕላንት ነው። እንደ ዋዲ ስፒሪት ኢን ዘ ሆርን እንደ ኢስተርን አፍሪካ። በጣም ደግሞ የተስፋፋው ወዴት ነው? ወደ ሆርን እና ኢስተርን አፍሪካ ነው። ወደ በአፍሪካ ቀንድና ወደ ምዕራብ አፍሪካ ላይ ነው የተስፋፋ። ኢሮፕ ላይ እና ኖርዘርን አሜሪካ ላይም በጣም ተስፋፍቶ ይገኛል። ኢስተርን ኢትዮጵያ በምዕራቡ ኢትዮጵያ ላይ it is chewed by nearly 30% of adolescent girl። አያችሁ የሆረዳ የደረሱ ወይም ትላልቅ ሴቶች የሚባሉ 30% የሚደርሱ ይቂማሉ። ወንዱ ደግሞ 70% ይቂማል ማለት ነው። there are about 20 million people worldwide who chew chat leaves። አያችሁ 20 ሚሊዮን የሚደርስ ሰው በዓለም ላይ ጫትን ምን ያደርጋል ወይም የጫትን ቅጠል ይበላል ልክ እንደ ፍየል ማለት ነው። when chat is chewed ቻት ምን በሚደረግበት ጊዜ ቺውድ በሚደረግበት ጊዜ ስቲሙሌት ሴንትራል ነርቨስ ሲስተም
ሴንትራል ነርቮስ ሲስተምን ስቲሙሌት ያደርጋል። ሃቪንግ ቢን ቢኮዝ ኦፍ ሊቭ ኦፍ ቻት ኮንታይን ስቲሙሌት ድራግ ኮልድ ካቲኒን። ለምንድነው ታዲያ ነርቮስ ሲስተምን ሄዶ ከዛ ስቲሙሌት የሚያደርገው የሚያነቃነቀው ስንል እንግዲህ ቻት ውስጥ በጣም ስቲሙላንት የሆነ ድራግ አለ። ያም ደግሞ ካቴን ይባላል ማለት ነው። ካቴን ይባላል እዛ ውስጥ ስላለ ከዛ ነርቮስ ሲስተምን ሄዶ ምን ያደርጋል? ስቲሙሌት ያደርጋል ማለት ነው። ሌላኛው ሀሳብ ምንድነው ስንል ቺንግ ቻት ሊቭ ሃዝ ፎሎዊንግ ኔጋቲቭ ኢፋክት። ቻትን መቃም እነዚህ ኔጋቲቭ ኢፋክቶችን አለው። ቅድም ኔጋቲቭ ኢፋክት የማን ነበር ያየነው? የአልኮል ነበር ያየነው። የመጀመሪያ ሃይፐርቴንሽን ነው። ሃይፐርቴንሽን ስንል ከፍተኛ የሆነ የደም ግፊት ይኖረዋል። ስቶማታይሲስ፣ ኢሶፋጋይቲስ እና ጋስትራይቲስ እና ኮንስቲፔሽን እንዲኖር ያደርጋል። የጉሮሮ ጋር የተያያዙትን ከሆድ ጋር የተያያዙ ችግሮች ይኖራሉ። ከዛ ደግሞ የሆድ ድርቀት ሊኖር ይችላል። ሌላኛ ደግሞ አኩት ኮሮናሪ ሲንድሮም እና ኮሮናሪ አርተሪ ስፓም ሊኖር ይችላል። ማዮካርዲንም ኢንፋርክሽን እንዲኖርም ያደርጋል ማለት። ሌላኛ ደግሞ ሜታቦሊክ ዲስኦርደር የበላነው ምግብ በአግባቡ እንዳይሰራ ያደርጋል ማለት ነው። ሌላኛ ዳያቤት መልቲስ፣ ሌላኛ ደግሞ ሄፓታይቲስ እና ሊቨር ክሮሲስ እንዲኖር ያደርጋል። ወይም በቃ እነዚህ ሁሉ ሄፓታይቲስን አይተናል፣ ሊቨር ክሮሲስን አይተናል እና የዳያቤት ከስኳር ጋር የተያያዙ ይመጣል በሽታ። ከዛ ኢምፖታንሲ ምንድነው ስንል በራስ ማለትም በስራ ጊዜም ወሲብ በሚያደርግበትም ጊዜ አቅም ሊያጣ ይችላል። ወንድም ወይም ሴትም ሎስ ኦፍ ሴክሹዋል ድራይቭ ሊብዶ እንደ አሞንግ አፕሮዴሲያል ሜል ዩዘር። ወንዱ በቃ ምንን ማጠቀም ይጀምራል ለሴክስ በሚያደርግበትም ጊዜ። ከዛ በተለያዩ ስራዎችም ላይ አቅም ስለሚያጣ ለሴክስ የሚያነቃቁን ወሲብ ቀስቃሽ የሆኑ ንጥረ ነገሮችን ምን ማድረግ ይችላል? መጠቀም ይጀምራል። ይሄ ወሲብ ቀስቃሽ የሆኑ ንጥረ ነገሮች ናቸው። ወንዱ መጠቀም እንዲጀምር ያደርጋል። ይሄ ሁሉ ኔጋቲቭ ኢፋክት ነው ማለት ነው። 5.8 ላይ ኢፌክቲቭ ዩዚንግ ቺው ሊቭስ ቻትን ሲቀም ከዛ የሚኖሩ ኢፌክቶች በኢሚዲየትሊ እና ለረጅም ጊዜ የሚቆይ ኢፌክቶች አሉ። ኢሚዲየት የሚባሉ ኢፌክቶች ምንድነው? የመጀመሪያ አለርትኔስ ነው። አለርትኔስ ስንል በቃ ንቁ ያደርጋል ለዛ ጊዜ። ከዛ አሩሻል ነው ስንል በቃ ለሆነ ነገር ለስራ እንድንነሳሳ ያደርጋል። ኮንሰንትሬሽን ነው። ኮንሰንትሬሽን ስንል በቃ ለሆነ ነገር ማስተዋል እንድኖረን። አሁን ለምሳሌ ብዙውን ጊዜ የግቢ ተማሪዎች ምን ያደርጋሉ? ጫት ቂሞ ነው ማለትም የሚያነቡት የዛኔ ደግሞ ቶሎ እንዲያስታውሱ ማለት ነው። ከዛ ለማስተዋል ይጠቅማል። ኮንፊደንስ ይሰጣል። በራስ መተማመንን በቃ ይገነባል። ከተማ ሙሉ በቃ ለራስ ቁጥጥር ውስጥ እንዳደረገ ምናምን ሰው ነው የሚያስበው። እና ኮንስቲፔሽን የሆድ ድርቀት እንዲኖር ያደርጋል። ሌላኛው ደግሞ ዮፍራ ስንል ደግሞ ምንድነው? የደስታ ስሜት እንዲሰማን ይሄ ፍሬንድሌስ ያደርገናል። በሌላም ደግሞ በቃ ማንም ጓደኛ ባይኖር ሁሉም ነገር እንዳለ ነገር እንድናስብ ያደርግና በቃ ጓደኛ የለሽ ያደርገናል። ሃይፐር አክቲቭ ስንል ወጣ ያለ ነገር ነው ማለትም እረፍት የለሽ እንሆናለን። ማለትም በዚህ ጊዜ አንድ ቻትን የሚጠቀም ሰው እረፍት የለሽ ሰው ይሆናል። ኢንክሪዝድ ብሉድ ፕሬሸር የደም ግፊት በጣም ይጨምራል። ኢንክሪዝድ ሄርት ሬት የልብ የሚመታበት ፍጥነት ይጨምራል። ኢንሶሚኒያ ስንል ምን ማለታችን ነው? ይሄ ምንድነው? የእንቅልፍ እጦት ያጋጥመናል። ሳይኮሲስ የአእምሮ በሽታ ያጋጥመናል። ሰርፕራይዝ አፕታይት ላይኖር ይችላል ለመብላት። ታክቲዊነስ በቃ ዝም ብሎ ወሬኛ ሊሆን ይችላል። በቃ የሚያወራውን ነገር አሰማው ግን ዝም ብሎ ያወራል። ከዛ መንገድ ላይ እየሄደም ሊያወራ ይችላል። ታውት ዲስኦርደር በቃ የሚያስበው ሀሳብ ሁሉ ትክክል ያልሆነ ሀሳብ። ቨርቦሲቲ ስንል ይሄ ምንድነው? የቃላት ጋጋታ የበዛበት ንግግር ሊናገርና ሌሎችም ነገሮችን ጫት አንድ ሰው በዛ በሚቅምበት ቅጽበት ላይ ሊያሳይ ይችላል። ሌላኛው ደግሞ ያልጨመርኩት አይን ሊወጣ ይችላል። ከዛ ደግሞ በንግግር ይርተበተባል ማለት ነው። ሎንግ ተርም ምን ያደርጋል ስንል ዲፕሬሽን በቃ ድብርት ይለቅብናል። ኢንፍሪኩዌንት ሃሉሲኔሽን ማለትም በቃ በተደጋጋሚ ባይሆንም በቃ ከቃምን በኋላ ከተማ ሁሉ በቃ የራሳችን እንደሆነ
ምንም በሪያሊቲ የሌለው ነገር እንዳለ አድርገን እንድናምነው ያደርገናል። ኢምፓራይድ ኢንሂቢሽን ይሄ ደግሞ ለምንድነው? ለሁሉም ጊዜ አይደለም። ለዛ ነው መጥፎነቱ እና ኢንፍሪኩዌንትሊ ስለሚል ወይም ፍሪኩዌንትሊ ስለማድረግ ከተማ ውስጥ ያለው ነገር ሁሉ እንደራሱ አድርጎ እንዲያስብ ያደርጋል። ሌላኛ ደግሞ ኢምፓራይድ ኢንሂቢሽን ነው። ኢምፓራይድ ኢንሂቢሽን ነው። ሌላኛ ኢንክሪዝድ ሪስክ ኦፍ ማዮካርዲያል ኢንፍራክሽን ማዮካርዲያል ኢንፍራክሽንን ሪስኩን ከፍተኛ ያደርጋል። ማለትም ሄርት አታክ ከፍተኛ ያደርገዋል። እና ሳይኮሲስ ኢን ኤክስትሪም ኬዝ ኢን ዘ ጀንታል ፕሪዲፖሲድ እንደ ኦራል ካንሰር ሊዲንግ ቱ ዘ ዴዝ እንደ ኢንተርዲተርሚኔት ተርምስ። ከዛ ከአእምሮ ጋር የተያያዙ ነገሮችን በጣም አደጋ ላይ ሊጥል ይችላል። ካንሰሩ ደግሞ ወደ ሞትም ሊመራ ይችላል ማለት ነው። ሊመራ ይችላል። ኦኬ ሌላኛ ደግሞ ኢፌክቲቭስ ኦፍ ድራግ ዩዝ ድራግን ስንጠቀም መጀመሪያ ኢፌክቲቭስ ኦፍ አልኮልን አይተናል። ኢፌክቲቭስ ኦፍ ምንን አየን? ቻትን አየን። አሁን ደግሞ ኢፌክቲቭስ ኦፍ ድራግን ምን ይመስላል የሚለውን እናያለን። ስለ እነዚህ ሀሳቦች ባይ ዘ ወይ በዚህ ዩኒት ላይ የምናያቸው ነገሮችን በ9ኛ ክፍል በዩኒት 4 እና 5 ላይ ያየነው ሀሳብ ነው። እናንተ ግን 12ኛ ክፍል ቀጣይ ዓመት ተፈታኝ ስለሆናችሁ 11 ላይ አሁን ስላላችሁ ገብታችሁ ሁለቱም ብታዩት በጣም ጥሩ ነው ባይ ነኝ። ድራግ አር ባዮኬሚካል ኮምፖነንት ሞስትሊ ኤክስትራክት ፍሮም ሳም ፕላንት ስፔሺስ። ድራግ ባዮኬሚካል ኮምፖነንት ነው። ያም ደግሞ አብዛኛ ጊዜ የሚገኘው ኤክስትራክት ተደርጎ የሚወጣው ከምንድን ነው? ከፕላንት ስፔሺስ ነው። ሳም ድራግ ኢንተርሚዲየት አፌክት ቦዲ እንደ ብሬን። አንዳንድ ድራጎች ሰውነትንም ብሬንንም አፌክት ያደርጋል። ዌራስ ሳም ድራግ ሃቭ ሎንግ ላስቲንግ ኮንሲኩዌንስ እንደ ፐርማነንት ሃዛርድ ሄልዚ ሃዛርድ። አንዳንዶቹ ደግሞ ለረጅም ጊዜ የሚቆየውን አፌክት ሊያመጣብን ከዛ ደግሞ ፐርማነንት የሆነ የጤና ችግርን በሰውነታችን ላይ በአእምሮአችን ላይ ሊያስከትል ይችላል ማለት ነው። የመጀመሪያ ምንድነው ስንል ማርጁዋና ነው። ማርጁዋና ኢዝ ድራግ ፕሪፔርድ ፍሮም ዘ ድራይድ ሊቭስ ኦፍ ፍላወር ፕላንት ኮልድ ማርጁኒያ ፕላንት ወይም ካናቢስ ሳቲቫ። ከዚህኛው ፕላንት ቅጠል ላይ ተደርቆ ቅጠሉ ደርቆ ነው የሚሰራው ማለት ማርጁዋና ማለት ነው። which is stronger than any other form of high protective strand known as ሳይኒንሴሚሊያ ወይም ሀሺሽ ኤክስትራክትድ ከዚህ ነው። ሀሺሾች እና በጣም ከባድ የሚባሉ አደንዛዥ እጾች ከዚህ ውስጥ ነው ምን የሚያደርጉት ኤክስትራክት የሚደረጉት። ማርጁኒያ ሃርም ዘ ብሬንን ያጠቃል እና ብሬዚንግ ሲስተሙን የመተንፈሻ አካሎችን ሲስተሙን ያጠቃል፣ ልብንም ያጠቃል። አንድ ህፃንን ዴቨሎፕመንት ላይ ካለ ወይም ቻይልድ ዴቨሎፕመንት ላይ ካለ በማህፀን ውስጥ ካለ እሱንም ሊያጠቃ ይችላል እናትየው የምትጠቀም ከሆነ። ማስኩላር ሲስተም ኮኦርዲኔሽንም ላይ ጉዳት ያመጣል ማለት ነው። ሌላኛው ደግሞ ኮኬን ነው። ኮኬን ይሄኛው አይነት ነው። ኮኬን ኢዝ አን አዲቲቭ ስቲሙላንት ድራግ ሜድ ፍሮም ሊቭስ ኦፍ ኮኪ ፕላንት ወይም ራይትሮሳይሌም ኮካ ናቲቭ ከራይትሮሳይሌም ኮካ ከሚባል ነው ምን የሚሆነው የሚሰራው ይሄ ኮኬን የሚባለው። ግን የሱ ኔቲቭ መገኛው የት ነው ስንል ሳውዝ አሜሪካ ላይ ነው። ኮኬን ሃርም ዘ ካርዲዮቫስኩላር ሲስተምን አፌክት ያደርጋል። ብሬዚንግ ሲስተምንም አፌክት ያደርጋል። ጋስቶ ቴስቲናል ሲስተምንም አፌክት ያደርጋል። ኔርቮስ ሲስተምንም ምን የሚያደርግ ነው አፌክት የሚያደርግ ነው ማለት ነው። ለኛ ደግሞ ሄሮይን የሚባል ነው። ይሄ ሄሮይን ኢዝ ቬሪ አዲቲቭ ድራግ ሜድ ፍሮም ሞርፊን። በጣም ሱስ ሊያስይዝ የሚችል ድራግ ሲሆን የሚሰራው ከሞርፊን ነው። ከዚህ ፕላንት ነው ወይም ሰምኒ ፌሩም ከሚባል ነው የሚሰራው። ሳይኮ አክቲቭ ማይንድን አለርት የሚያደርግ በቃ የሚያስብበትን መንገድ ሊቀይር የሚችል አይነት ምንድነው ድራግ ነው። ሳብስታንስ ቴከን ፍሮም ዘ ሪሳይን ኦፍ ሴድ ፖድ ኦፍ ዘ ኦፒዩም ፖፒ። ሲሚላሪ ሄሮሲን ሃዝ ኦልሶ ኔጋቲቭ ኢፌክት ኦን አወር ሄልዚ። በተመሳሳይ ልክ እንደ ሌሎች ድራጎችም ልክ እንደ ማርጁዋናም ልክ እንደ ኮኬንም ምን ያደርጋል ማለት ነው ኔጋቲቭ የሆነ ኢፌክትም በሰውነታችን ላይ ያመጣል ማለት ነው። ሌላኛ ደግሞ አራተኛ ምንድነው ኢንሃልት ስንል ምንድነው ስንል
ኢንሃልት ስንል በቃ መድኃኒት የሚመስል ከዛ ልንስበው የምንችል አይነት ነገር ማለትም በአፍንጫችን እያሸተትን የሚሸተት አይነት መድኃኒት ምን ይባላል? ኢንሃልት ይባላል። ኢንሃልታል ኬሚካል ዛት ካን ቢ ፋውንድ ኢን ኦርዲናሪ ሃውስሆልድ ያቺ ቤት ውስጥም በልማድ ሊገኝ የሚችል አይነት ነው። ሰው አሁን መነቃቃት ቢፈልግ ምን የሚያደርግ የሚያሸት አይነት ማለት ነው። ለምሳሌ ብዙውን ጊዜ ከተማ ውስጥ የሚገኙ ልጆች ስለሚበርዳቸው ከዛ ደግሞ እየራባቸውም ከሆነ ምን ያደርጋሉ? ቤንዚን ምን ያደርጋሉ? ይስባሉ። እነዚህ አይነቶቹ ኢንሃልት ይባላሉ። ኦር ወርክ ፕሌስ ፕሮዳክት ዛት ፒፕል ኢንሄል ኦር ፐርፐስ ቱ ጌት ሃይ ሞድ ከዛ ደግሞ በቃ ለመነቃቃት ቢፈልጉ አሁን ለምሳሌ አንድ ሰው የቡና ሱስ ካለበት ትንሽዬ የቡና ሽታ ራሱ ካየ ምን ይሆናል? ይነቃቃል። ልክ እንደዛም ወደ ሙድ ለመመለስ የሚጠቀሙት ነው። ኢንፋክት በእውነታ ኬሚካል ፋውንድ ኢን ፕሮዳክት ካን ቼንጅ the way the brain work and cause the problem in the body በእውነታ ይሄ ምን ያደርጋል ስንል አእምሮ የሚሰራበትን መንገድ ሊቀይር ይችላል። በሰውነትም ላይ ደግሞ ፕሮብሌም ሊያስከትል ይችላል ማለት ነው። በአጠቃላይ ስናይ ድራግ ሃቭስ ፎሎዊንግ ሳይድ ኢፌክት ድራግ እነዚህን ሳይድ ኢፌክቶች ይኖራል። መጀመሪያ ኢንክሪዚንግ ሪስክ ኦፍ ኢልነስ እንደ ኢንፌክሽን ምን ያደርጋል ስንል ህመምንና ሌሎችን ኢንፌክሽኖች ላይ እንድንጋለጥ ሊያደርግ ይችላል። ሄርት ኮንዲሽን ሬንጅ ፍሮም አብኖርማል ሄርት ሬት ቱ ሄርት አታክ ሄርት በትክክል እየመታ የነበረውን አብኖርማል እንዲያደርግ ወይም ሄርት አታክ እንዲኖር ያደርጋል። ማለትም ሄርት በስርዓቱ እየመታ የነበረውን ከዛ ደግሞ ከልክ በላይ እንዲመታ ከዛ ደግሞ የልብ አታክ እንዲኖር ያደርጋል። ኮላፕስድ ቬን እንደ ቦዲ ቬዝል ኢንፌክሽን ፍሮም ኢንጀክትድ ድራጎች እንዲኖሩ ያደርጋል። የሚወጉ አይነት መርፎች ሌሎችን ደግሞ ጉዳት ያመጣሉ ማለት ነው። እናውሳለን እንደ አብዶሚናል ፓይን ማቅለሽለሽ ከዛ ደግሞ ይሄ ምንድነው ማስመለስ እነዚህ ነገሮች ሁሉ አፕታይትን መቀነስ እና ክብደትን መቀነስ ሁሉ ከምን ጋር የምን ኢፌክቶች ናቸው? የድራግ ኢፌክት ናቸው ማለት ነው። ከዛ ኢንክሪዝ ስትሬን ኦር ሊቨር ዛት ፑት ፐርሶን አት ሪስክ ኦፍ ሲግኒፊካንት ሊቨር ዳሜጅ ኦር ሊቨር ፋይር ከዛ አንድ ሰው እንዲጨናነቅ ከዛ ደግሞ ሊቨር ፋይሌር እንዲያደርግ ማለትም ሊቨር ዳሜጅ እንዲያደርግ ሊቨር በጣም ብዙ ስራ ከሚሰራ ኦርጋን መካከል በሰውነታችን ከሚገኝ አንዱ ነውና ከዛ ደግሞ ሊቨር ዳሜጅ ያደረገ ማለት ሊቨር ፋይለር ውስጥ ገባውን ስራ አቆመ ማለት በቃ መሞት ነው። እነዚህ ነገሮችን ደግሞ እንዲከሰቱ የሚያደርግ ማን ነው ማለት ነው? ይሄኛው የምንጠቀመው አልኮል ነው። ሲዘር፣ ስትሮክ፣ ሜንታል ኮንፉዥን፣ ብሬን ዳሜጅ እነዚህ ሁሉ ነገሮች እንዲከሰቱ የሚያደርገው ማን ነው ማለት ነው? አልኮል መጠቀማችን ነው ማለት ነው። ፕሮብሌም አሶሲየትድ ዊዝ ሚሞሪ አያችሁ የሆነ ነገር ከመርሳት ጋር በቃ አልኮልን ብዙ የሚጠቀም ሰው ይረሳል እና አቴንሽንን ይሰርቃል። ዲሲዥንን በአግባቡ መወሰን አንችልም። አሁን ለምሳሌ አንድ ሰው በጣም የሚጠጣ ከሆነ ከዛ ማታ ጠጥቶ መጥቶ የሚወስነው ውሳኔ እና ጠዋት ደግሞ ከነጋ በኋላ የሚወስነው ውሳኔ አንድ አይደለም። ስለዚህ ዲሲዥን ሜክ ለማድረግ በአግባቡ ዲሲዥን ሜክ ማድረግ እንዳይችል ያደርጋል ማለት ነው። which make the living more difficult አንድ ሰው በጣም የሚጠጣ ከሆነ ከዛ እነዚህ አልኮሎችን ሌሎችን ድራጎችንም ከልክ በላይ የሚጠቀም ከሆነ ለመኖር እውነት ለመናገር በጣም ከባድ ነው። በመጠኑ ከሆነ ግን ችግር የለውም። ሃይማኖት የሚፈቅድ እስካሁን ሃይማኖት አላገኘውም፣ ወደፊትም አይኖርም። ግን ሁሉም ሰው ሃይማኖትን በብዛት ስለማያከብር ይጠጣል። ግን መጠጥ አስፈላጊነቱ በዚህ በምናየው ልክ እየጎዳ ነው ማለት ነው። people suffering from drug and alcohol addiction have high risk of unintentional injury ያችሁ people suffering from drug ሰዎች ድራግን እየተጠቀሙ ማርጂዮናን ኮኬንን በመጠቀሙበት ሌሎችን ድራጎች በመጠቀሙበት ጊዜ በተለያዩ ነገሮች ሊሰቃዩ ይችላሉ። ከዛ ደግሞ በሱስም ሊሰቃዩ ይችላሉ። high risk of unintentional ኢንጁሪ ሊያጋጥማቸው ይችላል ማለት። ሌላኛ ደግሞ አክሲደንት አደጋ ሊያጋጥሙ ዶሜስቲክ ቫዮለንስ አክሲደንት ሊኖር ይችላል። ሌላኛ ደግሞ ሃይሊ ፕሪቫለንስ ኦፍ ኤችአይቪ ኢንፌክሽን በከፍተኛ መጠን ለኤችአይቪ ኢንፌክሽን የመጋለጥ አድቫንቴጅ ሊኖር ይችላል። ለሲፕልስ ይሄ በሴክሹዋል ትራንስሚትድ አማካኝነት የሚመጣ በሽታ
በባክቴሪያ የሚመጣ ብለን አየነው። ይሄ ጀንቲያል ዩሰር እነዚህ ናን ፕሮቴክቲቭ ሴልስ ሴክስ እንዲኖር ያዘጋል። ከዛ ኮከንን ክራክ ኮከንን የሚጠቀም ሰው ምክንያቱም አእምሮ ምን ስለመሆን አእምሮን ሁሉ ነገሩ ስለሚቆጣጠር አእምሮ ከቁጥጥር ወጣ ማለት ደግሞ የምናደርጋቸው ነገሮች የስጋ ፍላጎት ብቻ ስለሆነ የስጋ ፍላጎት ደግሞ በዛ ልክ ለዛ ደቂቃ እንጂ ከዛ በኋላ ህመም ስለሆነ በጣም ይጎዳል ማለት ነው። ሴክሹዋል አክቲቭ adolescents are at high risk of contracting sexual transmitted infection and including HIV AIDS ለሴክሹዋል አክቲቭ የሆነበት የጉርምስና እድሜ ላይ ያለ ሰው በተለያየ ለሴክሹዋል ትራንስሚትድ ኢንፌክሽን እንዲጋለጥ ያደርጋል። ምንን ጨምሮ HIV ጨምሮ ማንን የሚጠቀም አልኮኖችን የሚጠቀም ማለት ነው። አሁን የኢፌክቲቭስ ኦፍ አልኮልን ነው የምናየው። ኦል ካይንድስ ኦፍ አልኮኖች ብሬንን የሚያጠቁት አሉ። አለንጀሲስ አሁን ለምሳሌ ይሄ ለማስታገሻነት ተብሎ የሚወሰዱ መድኃኒቶች አዳረድ እነዛ መድኃኒቶች ምን ያደርጋሉ? አእምሮን አፌክት ያደርጋሉ። አኔስቲስ የሚላቸው ይሄ ማደንዘዣዎች ለሆነ ጊዜ የምንቀበላቸው ማደንዘዣዎች አእምሮን ይጎዳሉ። ለረጅም ጊዜ ከሆነ ከድብርት ለመውጣት ተብሎ የሚወሰዱት ይሄ ኢንሃላንት ብለን ያወራ ነው ስቲሙላንት ሃሉሲኔሽን የሚላቸው አሁን ለምሳሌ አንድ ሰው ቻትን በሚጠቀምበት ጊዜ በጣም ብዙ የሚጠቀም ከሆነ ምን ብለናል? ሃሉሲኖጀንስ ያጋጥማል ብለናል። ያ ማለት ከተማ ውስጥ ያለው ነገር በቃ የራሱ እንደሆነ ያስባል። በሪያሊቲ የሌለ ነገር እንዳለ አድርጎ ያስባል። ከዛ ስሜት በሚወጣበት ጊዜ በአእምሮ ገና ምን ይሆናል ማለት ነው? ዲፕሬሽን ውስጥ ይገባል ማለት ነው። ሌላኛው ደግሞ ኦርጋኒክ ሶልቨንት አሜምፔ ቴማኒስ የሚባሉት ምንን ይጎዳል ማለት ነው? ሄርትን ይጎዳል። ኮኬን፣ ሄሮን እና ኤልሲዲ እነዚህ ሄርትን የሚጎዱ ናቸው። ሲጃሬት ደግሞ ሳምባውን የሚጎዳ ነው። ኮኬን፣ ኬታማይን እና ማርጁናም ጨምሮ ማለት ነው። ሲጃራ ኢሶፋጌስንም ይጎዳል። ኢሶፋጌስ ማለት ይሄ ጮጋራ ከሆነ ይሄ ጮጋራ ነው። ከዚህ ምግብ ወደታች የሚመጣበትን ሁሉ ይሄ ምን ይባላል? ይሄ ከዚህ እስከዚህ ኢሶፋጌስ ይባላል። ምግብ ወደታች የሚወርድበት ማለት ነው። እሱንም ሲጃራ ምን ያደርጋል? ይጎዳል ማለት ነው። ሌላኛ ደግሞ አልኮል፣ ኦርጋኒክ ሶልቨንት፣ ሄሮይን እና አሜምፔታማይን እና ቤንዞዳይዜፓይንስ የሚባሉት ምንን ይጎዳሉ? ሊቨርን የሚጎዱ ናቸው ማለት ነው። ሊቨር በጣም ብዙ ስራዎችን ይሰራል። እነዚህን ብዙ ስራ የሚሰራውን ይጎዳሉ ማለት ነው። አንድ ሰው ሊቨር ፋይለር ካጋጠመ ወይም የጉበት ስራ ካቆመ በቃ መሞት ነው። ምክንያቱም ብዙ ስራ እዛ ውስጥ የሚሰሩ ስላሉ ማለት ነው። እና አልኮል፣ ካፊን እነዚህ ደግሞ ጮጋራዎችን ይጎዳሉ። አሁን ለምሳሌ ካፊን የሚባል ንጥረ ነገር ቡና ውስጥ ነው የሚገኘው። አንድ ሰው ደግሞ በጣም ከልክ በላይ ቡና የሚጠቀም ከሆነ ከዛ ደግሞ ይሄ ጮጋራ ምን ከሆነ ከቆሰለ ምን ያደርጋል? ቡና በሚጠጣበት ጊዜ ይመልሰዋል፣ ወደ ላይ ይመልሰዋል። ከዛ ደግሞ በደም መልክ ያወጣዋል። በደም መልክ ያወጣዋል ማለት ነው። እኛው ደግሞ ከመራባትም ጋር ትልቁ ኢፌክት ይኖረዋል ማለት ነው። እንግዲህ የ11ኛ ክፍል ባዮሎጂ ዩኒት 5 ይሄንን ይመስላል። በቀጣይ ደግሞ ሪቪው ኤክሰርሳይዝን ይዤላችሁ ቀርባለሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ዩኒት 5 ሪቪው ኤክሰርሳይዝን ከሰራን በኋላ ዩኒት 6 ገብተን እናያለን። ከዛ ወደ 12ኛ ክፍል ዩኒት 1 የምናልፍ ይሆናል። በጣም ብዙ አድርጌ ነው የሚወዳችሁ። መልካም ጊዜ። ቻው